ቆይ 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 የጨረቃ ቤተሰቦች የምወዳችሁ ተመልካቾቼ የሃይሚና የብሩኬን ፍቅር መመለሱ ሁሉ ተረስቶ ጉዳዩ ወደ ሁለት ጎረምሶች ጸብ ተቀይሯል። ማንም አወራም አላወራም አይመለከተኝም። አዳምጡ በደንብ። አሁንም ቢሆን እኔ ስለቴ መብት ያለኝ የፈለኩት ነገር አደርጋለሁ። ማንም አወራም አላወራም ያንተ ጉዳይ አይደለም። ግን ወንድም ነኝ ካልክ የእህትህ ጉዳይክ ነው እንዴ? የእህትህ ጉዳይህ ከሆነ ወደ ቤቷና ወደ ባሏ ነው መመለስ ያለብህ። ነገሩን ሁሉ ቀየራችሁት እኮ ዛሬ የሃይሚና የብሩክን ፍቅር መመለስ ተትቶ ሁሉ ነገር ተረስቶ የሁለት ጎረምሶች ጸብ ነው አይተን የዘጋ ነው። ይህን ቪዲዮ ምንድነው እየሆናችሁ ያላችሁት ግን እንዴ? የጨረቃ ቤተሰቦች ዛሬ ብሩክ የተናገረውን ነገር ግን ሰምታችሁታል? ከሷን ፈልገው አንድ ቃል ነው አልኩ እኮ። ስሙ በደንብ። ፍላጎቷ ነው አይደለም? ገብቷል? ቆይ ሁለቱም እልህኞች እንደሆኑ ታውቃላችሁ። ሃይሚም በራሷ መንገድ ብሩክም በራሱ መንገድ በአፋቸው ተናግረዋል። እልህኞች ናቸው። አሁን እንደው ፍቃዷን አንዴ ልወቅ ትፈልገኛለች አትፈልገኝም ብሎ መስፈርት ማውጣት ምን ማለት ነው? በእንደዚህ አይነት ሁኔታና በእንደዚህ አይነት እልህ ውስጥ ሆናችሁ አልፈልግህም ብትልክ ከነገ ጀምሮ ሊፈጠር የሚችለውን ነገር ግን የጨረቃ ቤተሰቦች ታውቃላችሁ። ግን ይሄን ነገር ግን አስባችሁበታል? አሁን በኤፍሬም በኩል በጣም ብዙ ነገሮችን ብዙ ምክሮችን ተመክራ ነገ ሊገናኙና ሊመጡ ይችላሉ። ከመጡ በኋላ ይሄ ነገር ፍላጎትሽ ነው ወይስ አይደለም ቢላትና ሰሞኑን ሃይሚ ባለችበት ሁኔታ ልትመልስ የምትችለውን ነገር ብዙዎቻችን እናውቃለን። መልሷ ያ ቢሆን ምን ሊፈጠር እንደሚችል ግን ገብቷችኋል ወይ ነው የጨረቃ ቤተሰቦች? እኔ እናንተን ነው የምጠይቀው፣ መልሱልኝ። ነገሮችን አብሮ እንደመመለስ እንደ ወጣት እንደ አንድ እኩል ዕድሜ ላይ እንዳለ ሰው ነገሮችን ለማስተካከል እንደመሞከር እናንተ እንደ ወንድ ጡንቻ መለካካት፣ እችላለሁ ትችለኛለህ ወይ መባባል በጣም ነው የምታስጠሉት። እምቢ ካልክ እኔ የምሄድ ባለብኝ መንገድ ሄድባለሁ። አታመጣ ባይዘው የፈለከው ነገር ምንም ልታመጣ አትችልም። ቆይ አሁን ምን ታመጣለህ? ምን አመጣለሁ? ምን እናመጣለን መባባሉን ትታችሁ መጠየቅ ያለበትን ነገር በትክክል መጠየቅ ካለብክ ጠይቀኸው መልስ እንዲሰጥክ ነው እንጂ ኤፍሬም ወንድም ብትሆንም ለሷ የፈለገ ነገር አስበህላት ቢሆንም እዚህ መሃል ግን ለማስታረቅና ለማስማማት እንጂ በእንደዚህ አይነት መልኩ አንተም እኮ እሷን ልታድናት አትችልም። ምክንያቱም የሃይሚ ፍላጎት ምን እንደሆነ በደንብ አድርገን እናውቃለን። ብሩክም ብትሆን ቤተሰብ በዚህ ደረጃ የፈለገ ብትናደድና የፈለገ ስሜታዊ ብትሆን በዚህ ደረጃ ከማውራትና ጡንቻ ለመለሃካት ከመሞከር ይልቅ መሆን ያለበትን ነገር ተናግረክ ከሱ ጋር ሰላም ፈጥረክ ሃይሚን ይልቅ እሱ ቢያንስ ቢነግራት ልትሰማና ነገሮችን ልትረዳ ስለምትችል በኤፍሬም በኩል ገብተክ ብልጥ ሆነክ ነገሮችን እንደማስተካከል ጡንቻ ትለሃካላችሁ መታችሁ። እኔ አሁንም ቢሆን አንድ ነገር ልንገራችሁ። ሃይሚና ብሩክ ወደዳችሁም ጠላችሁም እዛ ቤት ይሰማል። ይቺን አጋጣሚ ተጠቅማችሁ ብዙ ነገር ለመለፍለፍና ለመሳደብ የምትሞክሩ ሰዎች ስነ ስርዓታችሁን ትይዛላችሁ። ወደዳችሁም ጠላችሁም ሃይሚና ብሩክ አይለያዩም። ማንም ገባ ማንም ወጣ፣ ሁላችንም የጨረቃ ቤተሰቦች በደንብ አሳምረን እናውቃለን። ዛሬ ምንም ነገር ሊፈጠር ይችላል። ሃይሚም የብሩኬ ብሩኬም የሃይሚና የሃይሚ ብቻ ናቸው። ሌው የጨረቃ ቤተሰቦች መስማማታችሁን የተለመደችው ቦታችን ላይኳ ጋር ስሜታችሁን በኮሜንት ላይ ጻፉልኝ። የሁላችሁንም ሜንሽን ተደርገው ስለሚመጡ ያዩታል፣ ያነቡታል። ለመሆኑ በኤፍሬምና በብሩክ ጉዳይ እንዲሁም በሃይሚና በአብሳላት ዙሪያም በጣም ብዙ መረጃዎች በውስጥ እየደረሱኝ ይገኛሉ። ይህን ቪዲዮ እስከ መጨረሻው ድረስ ከተመለከታችሁት የምነግራችሁና የማሳያችሁ ወሳኝ ቪዲዮዎች አሉኝ። ሃይሚ እኔ ለመረዳት ዝግጁ አይደለችም። አዳምጡ። በራሷ መንገድ ነው እየሄደች ያለችው። ገብቷል? ማንም ሰው መጥቶ ሲፈነጭ ብሩክ ነው ጥፋተኛ እያለች እኔ ላይ እየተወናጨች እኔ ቀላታለሁ። አይ ቲንክ እንደዛ አይነት ሙድ እያራመደች ዝም እያልኳት ከሷ ጋር ለመቀጠል ነው እየጣርኩ ያለሁት። ከትላንት ወዲያም ምናምንም ተናግሬያለሁ። ከኔ ጋር መቀጠል ከፈለክ ሸዋለሁ ብያታለሁ። ሰው በማላ እናስገባ ብያታለሁ። ዘለግም ቤት መጣ እንደዛ ነገር ማድረግሽ ልክ አይደለም። ዋና ቆይ ሃይሚ አንተን ለመረዳት እንደሞከረችው ብሩክ አንወሻሽ ማንም የሞከረ ሰው የለም። በጣም ብዙ ነገሮችን ተረድታ ኢቭን ያን ሁሉ ነገር ትታና ረስታ ዱባይ እንሂድ ብላ ጠየቀችክ እሷ ናት።
እንቀጥል። ማንንም ሰው ባትችል ታዲያ አንተ ባሉ አይደለህ እንዴ? አንተ ላይ እንደፈለገች ባትፈነጭ ይገርምሃል እንዴ? እንደውም እኮ እንደ ባል እንደ ቦይፍሬንድ እንደፈለገች እንድትሆን መፍቀድ ነበረብክ። ምክንያቱም ሃይሚ ናት እኮ እንዴ። ሰላም በሆናችሁ ሰዓት የምትነግሩንን ነገር በተግባር አድርጉት እንጂ እንደዚህ አይነት አጋጣሚ ላይ እኮ ነው ፍቅር የሚለካው፣ ፍቅር የሚታየው፣ ፍቅር የሚገመገመው። ልቀጥል። መሃላችን ማንንም ሰው አናስገባ ብያታለሁ ብለሃል አይደል? መሃላችሁ ሰው እያስገባና ነገሮች እንዲመሰቃቀሉ እያደረገ ያለው ማን ነው? እናንተ መልሱልኝ የጨረቃ ቤተሰቦች። እኔ በጣም ብዙ ነገሮችን ተናግሬያለሁ። ነገ ከነገ ወዲያ ግን የሚፈጠረው ነገር የሃይሚ መልስ የሃይሚ ዛሬ ብሩክ ጠይቃታለሁ ያለው የዛሬውን ጥያቄ ተጠይቃ የምትመልሰው መልስ በጣም በጣም እያስፈራኝ ነው። እናንተ የምትሉትን በሉ። የሁላችሁንም ሐሳብና አስተያየት ራሴው እያነበብኩ የምመልስላችሁ ይሆናል። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እንደ ሁል ጊዜው ይሄን ቪዲዮ እኔ እንደዚህ ሐሳብ እየሰጠውበት ስቆይ እናንተ ደግሞ በኮሜንት ላይ መልእክቶቻችሁንና ምክሮቻችሁን እያስቀመጣችሁልኝ ሃይሚም ብሩክም ኤፍሬምና አብሳላት እንዲሁም ደግሞ ፍጹም ሜንሽን ተደርገው በሚመጡበት በዚህ ቪዲዮ ላይ ሐሳብ አስተያየቶቻችሁን እያስቀመጣችሁ ከመጨረሻው ድረስ እንድትቆዩ በፍቅር ተጋብዛችኋል። ሰላም፣ እንዴት ናችሁ? በሱ ፍቃድ ነኝ። ብሩኬ መጣ። ሰላም ነው። እኔ እኮ ካሜራ ይዘና አይደለም። ቆይ ከሁለታችሁ የጎረምሳ ጸብ በፊት በመላው ዓለም ላይ ሆናችሁ ይህን ቪዲዮ እየተመለከታችሁ ያላችሁ ጨረቃ ቤተሰቦች ይህ ቪዲዮ በአንድም በሌላም መጥቶላችሁ ደግሞ ነክታችሁ የጨረቃ ቤተሰብ ሳትሆኑ ከፍታችሁት እየተመለከታችሁኝ ያላችሁ በመላው ዓለም ላይ ያላችሁ የሰው ፍጥረታት በሙሉ ሰላም፣ ጤና፣ ፍቅር በያላችሁበት እንዲሆንላችሁ መልካም 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 ምኞቴ ነው። ያው እንግዲህ ነገሮች ወደ አልሆነ መንገድ እየሄዱ ነው። መስመራቸውን እየሳቱ ነው። ለምን እንደዚህ ያልክ? እስከ መጨረሻው ድረስ ተመልከቱኝ። በተለይ በኤፍሬም በዚህ ደረጃ በእልህ መሞላትና ነገሮችን ሃይሚና ብሩክ መሃል ያለውን ነገር ለማስታረቅና ለማስማማት ትቶ የጎረምሳ ጸብ መጀመሩን ብሩክ በእልህ ሃይሚን ወደ ቤት እንዴት መመለስ እንዳለበትና የቤተሰብ ክብርን ጠብቆ ነገሮችን አለሳልሶ ብዙ ነገር ማድረግ ሲችል አሁንም እሱም ወደ እልህና ወደ ንዴት መሄዱ ዛሬ ሃይሚ በቪዲዮ አለመምጣቷና ምን ላይ ትሆን ብላችሁ የሁላችሁም የጨረቃ ቤተሰቦች ጭንቀት መፈጠሩና እንዲሁም ደግሞ ነገ ከነገ ወዲያ ሃይሚስ ምን ይዛ ትመጣ ይሆን? በዛም ጉዳይ ላይ የአብሳላትና የፍጹምም ጉዳይ እስከ መጨረሻው ድረስ ተመልከቱት። በጣም ብዙ ነገሮችን ይዤላችሁ እመጣለሁኝ። መጀመሪያ ሰላም ልበላችሁ ብዬ ነው። ለመሆኑ ዛሬ ኤፍሬም በራሱ ቤት ከብሩክ ጋር የመጣው ለምንድን ነው? ከራሳቸው አንደበት እንስማና እኔ መለሳለሁ። ሃይሚ እኔ ለመረዳት ዝግጁ አይደለችም። አዳምጡ። በራሷ መንገድ ነው እየሄደች ያለችው። ገብቷል። ማንም ሰው መጥቶ ሲፈነጭ ብሩክ ነው ጥፋተኛ እያለች እኔ ላይ እየተወናጨች እኔ ቀላታለሁ። አይ ቲንክ እንደዛ አይነት ሙድ እያራመደች ዝም እያልኳት ከሷ ጋር ለመቀጠል ነው እየጣርኩ ያለሁት። ከትላንት ወዲያ ምናምንም ተናግሬያለሁ። ከኔ ጋር መቀጠል ከፈለግሽ ሸዋለሁ ብያታለሁ። ሰው በማላ እናስገባ ብያታለሁ። ዘለግም ቤት መጣ እንደዛ ነገር ማድረግሽ ልክ አይደለም። ዋና ቆይ ሃይሚ አንተን ለመረዳት እንደሞከረችው ብሩክ አንወሻሽ፣ ማንም የሞከረ ሰው የለም። በጣም ብዙ ነገሮችን ተረድታ ኢቭን ያን ሁሉ ነገር ትታና ረስታ ዱባይ እንሂድ ብላ ጠየቀችህ እሷ ናት። እንቀጥል። ማንንም ሰው ባትችል ታዲያ አንተ ባሉ አይደለህ እንዴ? አንተ ላይ እንደፈለገች ባትፈነጭ ይገርምሃል እንዴ? እንደውም እኮ እንደ ባል እንደ ቦይፍሬንድ እንደፈለገች እንድትሆን መፍቀድ ነበረብክ። ምክንያቱም ሃይሚ ናት እኮ እንዴ። ሰላም በሆናችሁ ሰዓት የምትነግሩንን ነገር በተግባር አድርጉት እንጂ እንደዚህ አይነት አጋጣሚ ላይ እኮ ነው ፍቅር የሚለካው፣ ፍቅር የሚታየው፣ ፍቅር የሚገመገመው። ልቀጥል። መሃላችን ማንንም ሰው አናስገባ ብያታለሁ ብለሃል አይደል? መሃላችሁ ሰው እያስገባና ነገሮች እንዲመሰቃቀሉ እያደረገ ያለው ማን ነው? እናንተ መልሱልኝ የጨረቃ ቤተሰቦች። እኔ በጣም ብዙ ነገሮችን ተናግሬያለሁ። ነገ ከነገ ወዲያ ግን የሚፈጠረው ነገር የሃይሚ መልስ የሃይሚ ዛሬ ብሩክ ጠይቃታለሁ ያለው የዛሬውን ጥያቄ ተጠይቃ የምትመልሰው መልስ በጣም በጣም እያስፈራኝ ነው።
እናንተ የምትሉትን በሉ። የሁላችሁንም ሐሳብና አስተያየት ራሴው እያነበብኩ የምመልስላችሁ ይሆናል። ለዛሬ ግን እኔ እዚህ ጋር ይብቃኝ። ለማንኛውም የዛሬው ቪዲዮ የተመለከታችሁትን ይመስል ነበረ። በሚያስተምረው ተምረናል፣ ምክር መስጠት ባለብን ምክር ሰጥተን አልፈናል ብዬ አስባለሁ። ሁላችሁም ላይክ ማድረጋችሁንና ሐሳብ አስተያየቶቻችሁን በኮሜንት ላይ ማስቀመጣችሁን እንዳትረሱ። ሰብስክራይብ ካላደረጋችሁ እስካሁን ድረስ ሰብስክራይብ አድርጉና የደውል ምልክቷን ንኳት። እዚህ ስክሪን ላይ በጣም ጠቃሚ ቪዲዮ አስቀምጬላችኋለሁ። ንኩትና እዛ ጠብቃችኋለሁ። እዛ ነው፣ እዛ እንገናኝ። አብራችሁ ስለነበራችሁ ከልብ አመሰግናለሁ። ይመቻችሁ።